ወያኔ አትበሉ ህወሓት አትበሉ የወረራችሁ የትግራይ ህዝብ ነው የትግራይ ወራሪ ኃይል ነው እያለ የሚሰብክ የነበረ ሰው ነው በአደባባይ ለወጣቱ ይሄን ሰብከ ስራ አስፈጻሚ ጋር ለትግራይ ህዝብ አሰብኩለት አትበል ማፈሪያ ከዚያ አኳያ ይሄንን እየፈጸመ ያለው ማን ነው የትግራይ ወራሪ ኃይል ነው እዚህ ላይ እውነተኛውን ጠላት መለየት ንጹሃንን እንዳይደበላለቁ ለማድረግ ይጠቅማል አንድ ወረቀት የደረሰኝ ሰው የትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ የትግራይ ወራሪ ኃይል ስል ቅፍፍ ያላችሁ ሰዎች አላችሁ አትበል ብለውት ማለት ነው ወጣቶች ናቸው የተሰበሰቡት ሊማግዳቸው እኮ ነው የሰበሰባቸው ሊማግዳቸው ነው የተሰበሰባቸው የትግራይ ወራሪ ኃይል አትበል ሲሉት ግን ቅፍፍ ይላል መቆራረጥ አለብን ይሄን ነው የሚለው ይሄ ሰውዬ ጣሊያን እኮ እንደዚህ ያላደረገም ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ ይሄ እውነት ነው ይሄ ወራሪ ኃይል የሚባለው ቁጥር 1 የትግራይ ፖለቲከኞች አቅደው ነው ያስፈጸሙት ያለው ዋናው ጠላት ይሄ ኃይል ሁለተኛ የታጠቀው ኃይል የትግራይ ፖለቲከኞች ነው ያለው ባይዘው the whole even TPLF ህወሓት ማለት አልፈለገም ፖለቲከኞች አብና እንትን አለበት ጠቅላላ አሉበት ውጭ ሀገርም ያሉ ሙሉ ማለት ነው እነዚህ ደግሞ ከጣሊያን የባሱ ናቸው ጣሊያን እንኳን እንደዚህ አልፈጸመም እኔ የምሬን ነው የምላችሁ ይሄንን በአደባባይ የተናገረ ሰው ስራ አስፈጻሚ ጋር ከነ አብይ ከነ ደመቀ ከነ ሌሎቹ ጋር ተቀምጦ ለትግራይ እንዘንለት ብሎ የስራ አስፈጻሚ ስብሰባ ላይ ያረጋል ሊናላችሁ ንገሩኛው እኔ ዛሬ ደብዳቤው ላይ ባይጽፍ አላመጣው ደብዳቤው ላይ ሁላችንም አንድ አይነት ነበርን በአመለካከት ችግር ነበረብን ወዘተ ቢል እተወዋለሁ በቃ ምክንያቱም ይቅርታም ስላለ ግን ተገለበጠና በዛሬው ደብዳቤ ላይ እኔ ማለት እኮ በስራ አስፈጻሚም ለትግራይ ህዝብ ስቆረቆር የነበርኩ ሰው ነኝ የህዝብ ችግር እንዳይገባ ስቆረቆር የነበረ በምክር ቤት ስራ አስፈጻሚ ሳነሳ ነበረ እንደውም አብይ ጠርቶ ተቆጣኝ ስብሰባው ካለቀ በኋላ ምንድነው የምታወራው ትግራይን ጨርሰናል ከዚህ በኋላ አይነሱም አንሰራሩም አለኝ ላይ ለመጎዝጎዝ ነው ይሄን የምትለው የአደባባይ እውነት ይሄ ነው ይሄን በአደባባይ ካወራህ ቤተ መንግስት ምን ልታወራ እንደምትችል ደግሞ በጣም ግልጽ ነው ፖለቲካ ማክሰው ካለ የራሱ ጉዳይ ነው ይሄን በአደባባይ ካወራህ ከኢሳያስ አፈወርቄ ጋር ስትገናኝ ምን ልታወራ እንደምትችልም ግልጽ ነው የትግራይ ህዝብ እንዳይጎዳ ብለህ አወራህለት ለኢሳያስ በወቅቱ የነበረ አቋም እሱ ነው አንተም ሆንክ አብን ውስጥ የነበሩ ፓርላማ ለምን ጦርነቱ ቆመ ብለው አይደል እንደ ዶክተር ቃል ያወጣው ለምን ጦርነቱ ቆመ ለምን ወያኔ አልጠፋችም ዶክተር ደሳለኝ ጫኔ ተዋንተን ወጣቱን እንዲህ ብለህ ሰብከ ፖለቲከኛ ነው አትበሉ ወያኔ አትበሉ ህወሓት አትበሉ የትግራይ ባለ ሀብት ነው ይህ ኃይል ደግሞ ከጣሊያኑ ፋሽስት ይበልጣል እንጂ አያንስም ፋሽስት እንዲህ አላረገም ይኸው በጣም ግልጽ ነው አንዳንድ ሰዎች እያየው ስለሆነ እኔ ይህንን ትላንትና ያልኩትን ልክ አልነበርኩም ውሾን ያነሳ ውሾ አልደግሞም ቢል እተወው ነበረ የዛሬው መግለጫ ግን ጠበቃ እንደነበረ ይዞ ነው የመጣው ጠበቃ አልነበርክም የሚል መከራከሪያ ነው ያመጣለው እርሳው በቃ አንተ ያልከው ተው እሱ ለዛ ነው ይላከ ለነዛ ለሶስት ጉዳዮች ይላከ ለነዛ ሶስት ጉዳዮች ነው አንተ ግን እንደ መልእክተኛ ተላላኪ አይደለም መልእክተኛ ቁጭ ብለህ የሆነው ነገር ልክ አይደለም
የኤርትራ ወታደሮች ንብረት እየዘረፉ ነው፣ ወደ አስመራም እየመጣ ነው ብለዋል። እንደዛ ካልሆንክ ተላላኪ ነህ። ከተላላኪነት ወደ ተላላኪነት ማለት ነው። እንዳነሳችሁ ግን ሰምተናል። ራስን ተላላኪነት ካወረድክ እኔ ምን ላደርግ እችላለሁ? ግን ባለኝ መረጃ ስትጠይቁ ኢሳያስ ቅጥፍ አድርጎ የተጣመመ ሚስማር እንኳን ቢሆን ይዞ ከመጣ አሰቅላለሁ አላችሁ። ይሄን ነው የሆነው። አንደኛው ይሄ ነው። ሁለተኛ ደርሶ ለትግራይ ተቆርቋሪ እኔ የሚያምኑ ሰዎች ይመኑ፣ የሚቀበሉ ሰዎች ይቀበሉ። ዛሬ ሪግሬት አድርገህ ሊሆን ይችላል፣ አላቅም። ጽሁፍ ግን ያሳየኝ ሪግሬት አለማድረግህን ያሳየኝ። ጽሁፍ ያኔም ባለው ነገር እኔ እኮ እንዲህ ስል ነበር እያልክ ዲፌንሲቭ ሆነ ነው ያየሁት አሁን ጽሁፍ ላይ። ሁለተኛው ቁም ነገር እሱ ነው። ጠቅላይ ሚኒስትሩን የቆጮት መስሎኝ ምናምን ለካ ሌላ ጦርነት ምናምን አንተ የዛን የቆጭተዋል ወይ እንዴ? ጽሁፍ ላይ እኮ ጦርነት ይቁም ስል ነበር፣ እንዲህ ስል ነበረ፣ ትግራይ ምናምን አልኩኝ፣ ስራ አስፈጻሚ ስብሰባ ላይ ይሄ ነገር የትግራይ ህዝብ ቂም በቀል እንዳይደርስበት አልኩኝ። እንደዛ አይነት ሰው ነበር አቶ ገዱ። በእውነት ንግግሮችህ እንደዛ አይነት ሰው መሆንህን የሚያመላክቱ ናቸው አቶ ገዱ። ስራ አስፈጻሚ ላይ ቆመ ለትግራይ ህዝብ ጠበቃ ሆነ ተከራከርክ አቶ ገዱ። ታዲያ ለምን ይቅርታ ጠየቅክ አሁን ወጥተህ? ያኔም ስከራከርላችሁ ነበረ፣ ለትግራይ ህዝብ ይቆጠቁጠኝ ነበር ካልክ ለምን ነው ይቅርታ የጠየቅከው? እኔ እኮ የትግራይን ህዝብ ይቅርታ ጠይቄያለሁ። ስጠይቅ ግን ምን እንደሆነ ታውቃለህ? የአጠቃላይ ፖለቲክሱ የትግራይና የህወሓትን ለይቶ የሚያይ ማይንድ ሴት አልነበረኝም። እኔ የዲያስፖራ ፖለቲካ ውጤት ስለሆንኩ ብዬ ነው ያልኩት እንጂ ግፋ በለው አላልኩም። ግፋ በለው ብዬም አላቅም። እንደውም ጁንታ ተባልኩኝ በዛ ምክንያት። ምናልባት አንተም ይሄኔ ጁንታ ብለኸኝ ነበር፣ እኔ አላቅም ብለኸኝ ነበር። ይሄኔ እንደምትለኝ እርግጠኛ ነኝ። ያኔ የቆምክበት መሰረት ምን ነበረ? በእርግጥም እዚህ ጽሁፍ ላይ እንደጻፍከው ተከራካሪ ነበርክ? ለትግራይ ህዝብ ቆመ ነበር? ስራ አስፈጻሚ ላይ እና አብይ ባሉበት ሌሎቹ ባሉበት ቢኮዝ ስራ አስፈጻሚ ስለነበርክ ልክ አይደለም ቂም በቀል ትግራይ ህዝብ ላይ እንዳይመጣ ምናምን እያልክ ትናገር ነበር አንተ። በእርግጥ ቅጥፈት ማለት ይሄ ነው። በነገራችን ላይ ውርደት ማለት ይሄ ነው። ውሸታም ለማያውቅ ሄድና ታጠብ። አንተ ያኮረፍከው ጦርነቱ ለምን ቆመ ብለህ አይደል? የኢሳያስ ተላላኪ አይደል? ከጅምሩ ያበድከው ለምን ጦርነት ቆመ ብለህ አይደለም? ጎተተኝና አብይ ከስብሰባ በኋላ የትግራይ ህዝብ ትላለህ አለኝ። አሁን ምን በትግራይ ህዝብ እንትኑስ ተደላድለህ ልትቀመጥ ነው? የጦርነቱ ወቅት ስከራከርላችሁ ነበር ልትላቸው ነው? የሚሰማ ይስማ። እንዴ ሰው እኮ በይቅርታ አልፎ አዲስ ነገር ከሆነ ተገልብጠ መጥተህ ትላንትናም ስከራከርላችሁ ነበር። ምን አይነት ውርደት ነው ይሄ? ትላንት ልክ አልነበርኩም፣ አልተከራከርኩላችሁም። የትግራይ ህዝብ እያልኩ ነበር ማውራው፣ የትግራይ ወራሪ እያልኩ ነው። እንደውም ወያኔ ትበል እንጂ የትግራይ ህዝብ በል ሲሉኝ ራሱ የአማራ ወጣቶች ተቆጥቻቸው
የትግራይ ነጋዴ፣ የትግራይ ፖለቲከኛ፣ የትግራይ ምሁር ነው የገደለን። እነዚህ ደግሞ ከስልጣን ውጭ ሌላ ነገር አያውቁም፣ የበላይ ካልሆኑ መኖር አይችሉም እያልኩኝ ስሰብክ ነበር። በል ህሊና ካለ እኔ ህሊና ስላለ አይደለም ማወራው፣ ለህዝብ ነው ማወራው። ህሊና እንደሌለማ ከትላንት ወዲያ ተናግሬያለሁ። ለሚያጫፍሩልህ ሰዎች ነው እየተናገርኩ ያለሁት። ያሳፍራል። ዩኒክ ሆነ አንተ በስራ አስፈጻሚ ለትግራይ ህዝብ እናስብለት ብዬ ተከራከርኩ። ቂም በቀል ውስጥ እንዳይገባ ብዬ ተከራከርኩለት። ሪሊ የትግራይ የመከራከር ቁመና ነበረ የነበረ። ኧረ ማለት እንተዋወቃለን እኮ እንደ ድምፅህ እኮ ግልጽ ነበረ አቶ ገዱ። እኛ አይደለንም እኮ የትግራይ ልጆች የማሳየን ቪዲዮ ሼፕ አድርገው ርዕስ ሰጥተው ያወጡት የኦኤምዲ ሚዲያ ነው። ፕሮፌሰር ጌታቸው ነው ካናዳ ያለው፣ ስሙት ገዱም ብሎ እዚህ ለወጣቱ የትግራይ ወራሪ፣ የትግራይ ፖለቲከኛ፣ የትግራይ ባለሀብት እዚህ አንድ ጽሑፍ ደርሶኛል። ለምን የትግራይ ወራሪ ትላለህ የሚል ተቆራረጡ። የልብ ነው መቆራረጥ ያለብን። ወያኔ አይደለም የትግራይ ፖለቲከኛ፣ የትግራይ ወራሪ ያልከው ይረሳል እንዴ? እኛ እኮ ልክ አይደለውም እሱን ብለህ ይቅርታ ጠይቀህ ወደሚቀጥለው ስቴፕ እኮ የተራመድክ ነው የመሰለን። ነው ባትጽፎ እኮ ነበር የሚሻለው። አሁን የምታሞኘውን አሞኝ። እኔ መሞኘት አውቆ መሞኘት የፈለገ ይሞኝ። ግን የሰማንህ እንደሱ አይደለም። የሰማንህ ስራ አስፈጻሚ ላይ ተከራካሪ ሆነ ምናምን። ጦርነቱ ለምን ይቆማል ነበረ ክርክርህ። እኔ አይደለሁም የትግራይ ልጅ አብርሃ በላይ ጻፈን አነብልሃለሁ። የሚያምነው አብርሃን ነው የሚያምነው ገዱን የራሳችሁ ጉዳይ። አብርሃ በላይ ስለ አንተ የጻፈውን እናነባለን። የትግራይ ልጅ ነው አብርሃ በላይ። እንደውም የሆነ ወቅት ላይ በነገራችን ላይ አብርሃ በላይ የሆነ ወቅት ላይ ሻቢያዎቹ የሆነ ነገር ሊያረጉት ነበረ። ታውቃላችሁ? እኔ መረጃው አለኝ፣ እስከዛሬ አልነገርኳችሁ ማለት በጣም ስትሮንግ ሲሆንባቸው ይሄ እንትኑ የመሬቱም የምናም ሲሆን ከሻቢያ ጋር ይገናኛል ብሎት ማለት ነው። ታውቃላችሁ? አይ ዶንት ኖ። እኔ በፕራይም ሚኒስትር ሌቭል ነግረውት ከሆነ አልነገሩት አላውቅም፣ ወይም በደህንነት አካባቢ ምን እንደሆነ አላውቅም። ግን አብርሃ በላይ እንጠረጥረዋለን ብለው ሻቢያዎቹ እንዲነሳ ፈልገው ነበር። በተለይ የዚህ የግዛት ጉዳይ የጦርነቱ ዓላማ እሱ አይደለም ምናምን ብሎ ያነሳ ጊዜ አበዱበት። እነማ እነገዱ ዶክተር አብርሃም በላይ አግኝቼው እንደነበረ ነግሬያቸዋለሁ። ሰላም ምናምን ብሎ በሌላ ሰው ማለት ነው። አሁን ዛሬ አዳዲሶቹ ድመቶች እውነት ስለሆነ ነው የምናገረው። ያኔም ተናግሬያለሁ። ዶክተር አብርሃም የጦርነቱን ዓላማ ምናምን ስለተናገረ በወቅቱ ኮርነር አደረጋችሁት። እኛ የግዛት ጉዳይ አይደለም ጦርነቱ፣ የመሬት ማስመለስ ጉዳይ አይደለም፣ አጀንዳችን እሱ አይደለም ብሎ ወጥቶ በትግርኛ መግለጫ ሰጠ። ወዲያው ነው ኮርነር ያስደረጉት። በእነሱ እምነት በነገዱ እምነት ቢሆን አብርሃም ወይ ታስሮ ነበር ወይ ተባሮ ነበር። በነገራችን ላይ